የኢትዮጵያ አሁናዊ የባህር በር ጥያቄ ነባር ችግሮችን በመፍታት መጪውን የተሻለ ማድረግን መሰረት ያደረገ ሲሆን ለ30 ዓመታት እንደ ሀገር የተከፈለው ዋጋ ከዚህ አንፃር ቢቃኝ ቁጭቱ ሁሉንም ዜጋ የሚነካ እንደሆነም አያጠራጥርም። በቀጠናው ተጽዕኖ ፈጣሪ ሀገር እንደመሆኗ እንደ ታሪኳ በተለይም እንደ ህዝብ ቁጥሯ የባህር በር ይኖራት ዘንድ የግድ ይላል። በተለይ ከሌላው ዓለም ጋር በነጻነት የምትተሳሰርበት ሉዓላዊነቷን የምታስጠብቅበት በስሟ የሚጠራ ወደብ የትውልዱ መሻት ነው። ለዚህም ነው የኢትዮጵያ የባህር በር ጥያቄ ሲነሳም ዓለም አቀፍ ሚዲያዎችም በወቅቱ ኢትዮጵያ የባህር በር ባለቤት እንደነበረች ያስተጋቡት። ባለፈው አጀንዳው ሲቀርብ ነው ይሄን ዘገባ የዘገቡት። መንግስት ይሄን ጥያቄ ለዓለምም ለኢትዮጵያም ይፋ ሲያደርግ ነው ያቀረቡት። አሁን ለምን አቆሙ እነሱ ብለሽ ጠይቂ የሚቀሰቅሳቸው ነው ያጡት። ግፊትም ያደርግባቸው እኛ ከቀዘቀዘን እነሱ ለምንድነው ጉዳዩን ትኩስ አድርገው ሊያመጡ የሚችሉት? የኛ አጠቃላይ የሚዲያ ኢንዱስትሪ፣ የዲፕሎማሲው ኢንዱስትሪ፣ የመንግስት መዋቅር ቅድም ያልኳችሁ መዋቅሮች በሙሉ ቢንቀሳቀሱ ጥያቄው በህግ መሬት ላይ ወርዶ በካርታችን እስከሚገባ ድረስ ሳናቆም እስከሰራን ድረስ የነሱ ሚዲያ ይሄን ጉዳይ አለመዘገብ አይችልም ማለት አንደኛ ተጽዕኖአችን ያስገድዳቸዋል። ሁለተኛ እንደ ሚዲያ ዘርፍ ሚዲያ የሚፈልገው መረጃና ዜና ነው፣ እውነት ነው አይደለ? ይሄንንም አለመዘገብ አይችሉም። የሞራል ጥያቄ ያስነሳል ማለት ነው። የነዛ ዘገባ እነዚህ የተላልቆቹም የሁሉም ሀገሮች ዘገባ ደግሞ ጥያቄው የቀረበላቸው አካሎች ቆም ብለው እንዲያስቡና ለነገሩ መልካም ምላሽ ለመስጠት የሚመክሩበትን እድል ሁሉ ያፈጥራሉ። የባህር በር ጥያቄ እውን ይሆን ዘንድ ለመንግስት ብቻ የሚተው ሳይሆን የጋራ ቅንጅታዊ አሰራርንም የሚጠይቅ ነው። ኢትዮጵያ የባህር በር እንድታገኝ የመንግስት ጥያቄ ብቻ በቂ አይደለም። የኢትዮጵያ ህዝብ ከመንግስት ጎን መሰለፍ አለበት። የኢትዮጵያ ህዝብ ስንል ደግሞ ፐብሊክ ዲፕሎማሲ እዛ ውስጥ አለ ማለት ነው። ዲጂታል ዲፕሎማሲ ሚዲያዎቻችን ቅድም ለማንሳት ሞክሬያለሁ። እነዚህ በመተባበር በርካታ የዲፕሎማሲ ግንኙነቶች አሉ። እነዚህን አሟጠን በመጠቀም ኢትዮጵያን ብሔራዊ ጥቅሟን ማሳካት ትችላለች። አሁን ደግሞ የኢትዮጵያ ወቅቱ ብሔራዊ ጥቅም ጥያቄ የባህር በር ነው። የባህር በር ከሌለን ድሃ ነን። የባህር በር ድህነት ብቻ አይደለም፣ ተጽዕኖ መፍጠር ድሃ ሀገር ሆነው ተጽዕኖ ፈጣሪዎች ሀገር አሉ። እነ ጅቡቲ ማንሳት ትችላለች፣ እነ ኤርትራ የባህር በር ስላላቸው ነው። እኛ ግን ኢኮኖሚያችንም እያደገ የባህር በር ከሌለን ተጽዕኖ መፍጠር አንችልም። አንደኛ ወጪ አለ፣ ምናወጣው ወጪ አለ። አንድ ሀገር ወደብ ሲኖራትና የሌሎችን ወደብ በኪራይ ስትጠቀም ጥቅሙ ለየቅል ነው። በተለይ መካከለኛ ገቢ ካላቸው ሀገራት ተርታ ለመሰለፍ ለምታትር ሀገር ይሄ ትርጉሙ ብዙ ነው። የዓለም ሁኔታ እየተለዋወጠ ባለበት በዚህ ወቅት ዓለም መጓተት የሶስተኛው ዓለም አሰላለፍ ሚናውን እየለየ መጥቷል በብዙ መንገድ። አንዳንድ ትልልቅ ሀገሮች ትንሽ ሀገሮችን ጭምር ያቀፉ የራሳቸው የሆነ የሚያዙት ተቋማት መፍጠር ጀምረዋል። የሚገባቸውን ተቋም በመፍጠር አሰራር በመፍጠር ክንፍ በመፍጠር ሄደው መጨረሻ ላይ ሚዛንን በበላይነት የመያዝ በዚህ ዓለም ላይ ሚዛንን በበላይነት የመያዝ አዝማሚያ እንደቀጠለ ሁሉ አሁን ደግሞ ከነበረው የሚዛንን በበላይነት መያዝ ወደ ሌላ ሽፍት የሚያደርግበትን እድል ለማመቻቸት ብዙ ነገሮች ተሰሩ ነው። በዚህ መሃል ላይ ኢትዮጵያ የዚህ በር ከሌላት ህልውና ይላት። ከዚህ አንፃር ጥያቄያችን በራሱ በሌላ ነገር ተጠልፎ በሌላ አጀንዳ ልክ በውስጥ ጉዳያችን እንደተጠመድነው ሁሉ በሌላ አጀንዳ ተጠልፎ አጀንዳችን ሰሚ የማያጣበት ዓለም ላይ እንዳይፈጠር መፍጠንም ይጠይቃል። መፍጠን ለኛ እንጂ የሚጠቅመን ለዓለም አይደለም የሚጠቅመው። እኛ ጥያቄያችንን በፍጥነት የምናስመስልስበት መንገድ መፍጠን ምንም ጉዳት የለውም። ዋናው ጥንቃቄ የሚያስፈልገው ከባለቤትነት ውጪ ሌላ ጥያቄ አንደራደር። ወደብ ለአንድ ሀገር ከኢኮኖሚ ፋይዳው ባለፈ የደህንነት ማስጠበቂያም ጭምር ነው። ኢትዮጵያም ከጎረቤቶቿ ጋር ያላትን መልካም ጉርብትናና ወዳጅነቷን ተጠቅማ እንዲሁም ዓለም አቀፍ መርሆችን መሰረት በማድረግ በሰጥቶ መቀበል መርህ የባህር በር ባለቤት መሆን እንዳለባትም ተነስቷል። ምስራቅ ሀገሮች በተለይ ቀይ ባህር ተጠቃሚ ሀገሮች ቀይ ባህር አሁን የነሱ ብቻ ሳይሆን የዓለም አቀፍ የፖለቲካ ስበት ነው። እና አሜሪካና ቻይናን ራሺያን ጀምሮ በጣም ከሚፎካከሩበት አንዱ ትልቁ የቀይ ባህር ቀጠና ነው። ለምን የዓለም አቀፍ ከ10% እና ከዛ በላይ የዓለም አቀፍ ሸቀጣሸቀጦች በቀይ ባህር ነው የሚያልፉት። የባህር በር ያላቸው ሀገሮች ደግሞ ተጽዕኖ ፈጣሪ ናቸው። ተጽዕኖ ፈጣሪ ለመሆን በዋናነት የሀገር ሉዓላዊነት መከበር አለበት። የሀገር ሉዓላዊነት ለመከበር ደግሞ አንዱ የባህር በር ባለቤት መሆን ነው። ለምሳሌ ስለ ሉዓላዊነት ምን ማለታችን ነው ስንል እኛ የባህር በር የለንም። ማንኛውም ዕቃ ከውጭ ወደኛ የሚገባው በጅቡቲ ወደብ ነው። ለጅቡቲ የምንከፍለው ከፍተኛ ገንዘብ እንዳለ ሆኖ በተለይም ደግሞ የመከላከያ ሰራዊት ዕቃዎች
ሚስጥራቸው ተጠብቆ የሚገቡት እቃዎች ተፈትሸው በጅቡቲ መንግስት ፍቃደኝነት ነው ወደ ሀገራችን የሚገቡት። ስለዚህ ከዚህ አንፃር ነው የባህር በር ያስፈልጋል የምንለው። ሌላው ጸጥታ አንፃር የሀገር ሚስጥርን አሳልፈው ከመስጠት አንፃር የምታስገቢ መከላከያ ትጥቆች ሌሎች ሀገሮች የሚያውቁት ከሆነ ኢትዮጵያ የምታስገባው የመከላከያ ሰራዊት ትጥቅ ይታወቃል። ጥላታችን በዛው ልክ ይመጣል ማለት ነው። ይሄ ድብቅ ናቸው፣ የትም ሀገር ማወቅ የሌለባቸው ናቸው። እነዚህ ነገሮች ስኬታማ ለማድረግ ፐብሊክ ዲፕሎማሲ ትልቁን ድርሻ ስለሚይዝ የኢትዮጵያ መንግስት ይሄንን በአትኩሮት ሊሰራበት ይገባል ብዬ አስባለሁ። እንዲህ አይነት የሀገርን ጥቅም መሰረት ያደረጉ ጥያቄዎች መልስ የሚያገኙት በትውልድ ንቃት በመሆኑ የወደብ ጥያቄ ከመሻት ባለፈ የሁሉም ጥያቄ ሊሆን ይገባል።